በቀር ማንንም ማምለክ ብሏል እግዚአብሔር አይደል እንዴ? አምልኮ ለእግዚአብሔር ብቻ አሜን። ለእግዚአብሔር አሜን ነው። ለሱ ነው እንደዚህ የምናብደው፣ ሌላ የለም። እሱ ክብሩን ይወስዳል። አሜን ነው። ክብር ለማርያም። ዳዊት የእግዚአብሔር ውለታ አሰበና እግዚአብሔር ከበግ እረኝነት እንደጠራ ከዛ ጫካ ከድብና ከአንበሳ ከሳኦል እንዲሁም ደግሞ ከጎልያድ እንዳስጣለው አየና የእግዚአብሔር ውለታ ትኩር ብሎ ዞር ብሎ ሳሰላስለው ንጉሥ በሆነበት ሰዓት ምን አደረገላል? ልብሱን አወለቀና ራቁቱን ምን አደረገላል? አመለከ ለእግዚአብሔር ከልቡ። አሜን ነው። ስለዚህ እንደዚህ የሚያዘልለን የእግዚአብሔር ውለታ ነው። እንደዚህ የሚያደርገን ምንም ወጣትነትም አይደለም፣ ምንም አይደለም። የእግዚአብሔር ምሕረት የእግዚአብሔር ቸርነት ስለበዛልን በቤቱ ስላቆመን እግዚአብሔር ደስ ብሎን አሜን። ልጅ በአባቱ ፊት ያፍራል። ስለዚህ እግዚአብሔር አባታችን ነው። ደስ ብሎን እናመሰግነዋለን። ክብር ለስሙ ይሁን። አጨብጭቡ ለዚህ ጌታ። ዘማሪ በረከት መሪት በጣም እንወዳለን፣ በጣም እናከብራለን። ክብር ለኢየሱስ ይሁን። በቅሙ ደግሞ አልቤሙ ይወጣል። እዚህ ደግሞ እናስመርቃለን። አሜን። ደስ ብሎን አሜን ነው። የእሱ መዝሙር የሰማችሁ ያሳይስ። የእሱ መዝሙር የዛሬ አይደለም፣ ከዚህ በፊት ሲዲ ምናምን የሰማችሁት። እስኪ ይሄ ሁሉ አየር ጀርስ ይሄው አጨብጭቡ ለኢየሱስ። አሁን የእሱ መዝሙሮች እኔ በጣም ኢምፖርታንት ለወዳችሁ አልዘመነም። በኋላ ነው የዘመረው። ረድ ወራ አሜን ነው። እንደንስ ወደ ላይ እየሰበኩ የምቀኛ የጠንቋውስ የሟርተኛውስ የኔና እናንተስ በኋላ ጨርሰ አሜን አሜን። ቃል እናገራለሁ። አውጡ ትንቢተ ሕዝቅኤል ምዕራፍ 37 ላይ ይሄ አሁን ቀጥሎ የምናገረውና የሚያውጀው ቃል ያመነ ሰው ከኔ ጋር እኔ ጨምሮ ከኔ ጋር እግዚአብሔር አዲስ ነገር በህይወቱ ላይ ያደርጋል። እግዚአብሔር ዛሬ ከሰዓት በኋላ እንደዚህ ያለ የልጆችን ህይወት አለመልማል ብሎኛል። ሶስት ነው አሚን ያለ ምንም አይነት ስም የተሰጠው ያልተሰጠው ዶክተር የቻለው ያልቻለው ያየ ያላየ በየትኛም አቅጣጫ በየትኛም ክፍለ ከተማ ላይ ሄዶ ያቃተ ዛሬ በዚህ ቃል ይሰበሰባል። እግዚአብሔር በቃሉ ነው ሰማይን የሰራ፣ በቃሉ ምድርን የሰራ። ስለዚህ ይሄ ቃል የማይነካው ሰው የለም፣ የማይዳስሰው ቦታ የለም፣ የማይገባበት ቦታ የለም። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል በሁለት በኩል ከተሳለው ሰይፍ ምን ወደ ላይ ይቆርጣል፣ ወደ ታች ይቆርጣል። አሁን እናገራለሁ ይሄንን ቃል አምኖ ለወሰደው ቃል ስትወስዱት ዝም ብላችሁ አሜን ብቻ አይደለም፣ ልባችሁ ትከፍታላችሁ፣ እጃችሁን ትከፍታላችሁ፣ አሜን እያላችሁ እዚህ ውስጥ ታደርጋላችሁ። እንደኔ አጨብጭቡ አንዴ። ኤግዛክትሊ ከዚህ በኋላ የትኛውን መከራ ሲገጥም የትኛውን መንገድ ሲከብድ ከዚህ ውስጥ እያወጣ ቃል ተሰጠው። ቃል አለኝ ታሳየዋለህ፣ ታሳየዋለህ። በዚህ ሲመጣ አልሞትም ቃል አለኝ። በዚህ ሲመጣ ኢየሱስ አለ። ዛሬ ይሄን ቃል የሚቀበል ሰው ይሄ ታምራት ይሆናል። አር ዩ ሬዲ? አር ዩ ሬዲ? አነባለሁ በጌታ በኢየሱስ ስም። የእግዚአብሔር እጅ በላዬ ነበረ። አሜን በሉ አንዴ። ስሙ ይበል። እሺ እርሱም በእግዚአብሔር መንፈስ አወጣኝ። ትወጣለህ ዛሬ እያልኩ ያለው ትወርዳለህ አይደለም እኮ። ምን እያልኩኝ ነው ታዲያ? ትወጣለህ የሚባል ሰው እንዲህ ይቀመጣል ይቀመጣል እንዲህ? ከሰፈር ትወጣለህ፣ ከመርገም ትወጣለህ። አንተ እዚህ አሜን ስትል በቤታችሁ ያለ በጓዳችሁ ያለ ዘራችሁ መንዘራችሁ ይወጣል። ከፋድና በበላለ ዛሬ በአንድ ሰው ቤት ላይ በአንድ ሰው ራእይ ላይ በአንድ ሰው አገልግሎት ላይ የእግዚአብሔር እጅ ይመጣል። አጮና የእግዚአብሔር እጅ ይመጣል። ልገድና የእግዚአብሔር እጅ ይመጣል። እርሱም በእግዚአብሔር መንፈስ አወጣኝ፣ በሸለቆ መካከል አኖረኝ። ሸለቆውም በአጥንቶች ተሞልቶ ነበረ፣ በእነርሱም መካከል
ወደፊትና ወደ ኋላ አመላለሰኝ። በሸለቆውም ወለል ላይ በጣም የደረቁ እጅግ ብዙ አጥንቶች አየሁ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን? ስል ጠየቀኝ። እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩኝ። ከዚያም እንዲህ አለኝ፣ ለእነዚህ አጥንቶች እንዲህ ተናገር፣ እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ምን በሉ? ስሙ። ዛሬ ምን እንደው ታውቃላችሁ? ጆሮ የሌለው ነገር የለም። ስሙኝ፣ አሜን በሉ አንዴ። ጆሮ የሌለው ነገር የለም። የደረቀ አጥንት የበሰበሰ በሸለቆ ውስጥ የቆየ ቀን የፈጀ ወር የፈጀ ዓመት የፈጀ ያረጀ በሙሉ ጆሮ አለው። ጆሮ አለው። ጆሮ ስላለ እኮ ነው እግዚአብሔር ስሙ ያላችሁ። ዛሬ ከአቅሜ በላይ የሆነ ነገር ሁሉ ጆሮ አለው፣ ይሰማል። አንድ አማኝ ጴንጤ ካለ አሜን ይበለኝ። ከአቅማችሁ በላይ የሆነ እንደ ግድግዳ የተዘጋ ነገር በሙሉ ጆሮ አለው ዛሬ። ጮና ጆሮ አለ በላል። ይሰማኛል በል። እጆቻችሁ ከፍ አድርጉ። ጆሮ አለ ይሰማኛል በል። የደረቀ አጥንት በሙሉ የተጣለው የት ሸለቆ ውስጥ ሰው ሊደርስ የማይችልበት ቦታ ያለ ያ ደረቅ ያ አጥንት ጆሮ አለ ተናገር ብሎ ያለው ነገር ዛሬ በእናንተ ላይ ተነብያለሁ። ማነው አማኝ በዳሚን የምለኝ? ዛሬ በነገራችሁ ላይ ተነብያለሁ። ባበቃ ነገራችሁ ላይ ተነብያለሁ። በቆመ ነገራችሁ ላይ ተነብያለሁ። በሞተ ነገርሽ ላይ ተነብያለሁ። ባበቃ ታሪክ ላይ ተነብያለሁ። ይሰማ ይሰማ ይሰማ። አሁን እየተናገርኩኝ እንደ እሳት ያለው ከአፌ ላይ እየተወረወረ አንዳንዱ ሰው ላይ ሻርፍ እያለው መላእክቶች ኦልሬዲ አሁን ስራ ላይ ገብተዋል። መላእክቶች ወደዚህ በስራ ላይ ናቸው። አየር ላይ በስራ ላይ ናቸው። ጉባኤ ውስጥ እየተንቀሳቀሱ ነው። ዛሬ የደረቀ ነገር ጆሮ አለው። ያንቺ ነገር ይለማልማ። እጆች ከፍ አድርጉና የኔ ነገር በላለ ይለማልማል። ይጀምራል፣ መቆም ይጀምራል፣ ይቀጥላል። በላለ ያድናል፣ ያድናል በላ። ከዚህም እንዲህ አለ፣ ለእነዚህ አጥንቶች ትንቢት ተናገር። ይሰማል ወይ? ትንቢት ተናገር። ለእነዚህ አጥንቶች ምን በል? ትንቢት ምን ብለህ ተናገር? እናንተ ደረቅ አጥንቶች የእግዚአብሔርን ቃል ምን በሉ? ስሙ። የማይሰማ ነገር የለም። እግዚአብሔር እንደዚህ እያለኝ ነው። ዓመት የፈጀ ነገር ዛሬ በኢየሱስን ይሰማል። መስማት ብቻ አይደለም፣ መንቀሳቀስ ይጀምራል። እግዚአብሔር ምን ብሎሃል? እግዚአብሔር ምን ብሎሻል? ዛሬ በእግዚአብሔር መንፈስ ሆኜ እናገራለሁ። ዛሬ መንቀሳቀስ ይጀምራል። የሞተ ጽንስ ይንቀሳቀሳል። የሞተ ትዳር ይነሳል። የሞተ አገልግሎት በሩ ይከፈታል። ታችሁ ላይ በጎን ያለ ጨበጣ አድርግና ዛሬ ምሽት ያንተ ነገር በለው። እግዚአብሔር አምላክ ቃል እያመጣ ነው በለው። ያለ መስማታሽ ዘራፍ በላ። አንዴ እባክህ ሰው ሁለት መለካ ወስዶ ነው ዘራፍ ነው። በመንፈስ ዘራፍ በላ አንዴ። እስኪ ዘራፍ የኢየሱስ ልጅ በላ አንዴ። ዘራፍ እስትንፋስን አገባባቸዋለሁ። ስሙ ካለ አጥንቶች እንዲህ ይላል፣ እስትንፋስ አገባባቸዋለሁ፣ እናንተም በሕይወት ትኖራላችሁ። ጅማትን አደርግባችኋለሁ፣ ሥጋ ትለብሳላችሁ፣ በቆዳ ዛሬ የትኛውም አይነት ልክ እንደዚህ ወለል ነጭ የሆነ ወይም ደግሞ እንደዚህ ወለል ምንም የሌለበት የሚያዝ የሚጨበጥ የሚዳሰስ ነገር የሚታይ ነገር ባይኖር እንኳን ዛሬ በትንቢታዊ ቃል በእግዚአብሔር ቃል እጃችሁ 3-0 ሰይጣን 3-0 ሃሌሉያ ሙንዲጉ ዋና ተመታ ማለት ነው። አጨብጭባ ሚንበር ያድናል። የደረቀ አጥንት ላይ እስትንፋስ መግባት ይችላል።
በሰውኛ አይችልም፣ በእግዚአብሔርኛ ይችላል። በቴዎሎጂ አይቻልም፣ በእግዚአብሔር መንፈስ ምንድን ነው? ወንበር ስገባ እያያችሁ ነው። ተውሰን እኮ ነው። ለምን አገዙ? ጨምር አንተ ነገር ይለቀቃል። እግራችሁን ከፍ አድርጉና የኔ ነገር በሉ። ከዛሬ ጀምሮ ተፈቷል። ከዛሬ ምሽት ጀምሮ አልታሰርም። ሰፈሬ ተቀይሯል። መንደሬ ተቀይሯል። አሜን በላለ ድገም። እሺ ላንቺ ሆነልሽ። ክብር ለመንፈስ ቅዱስ ይላል። እስትንፋስን አገባባችኋለሁ። እናንተ በሕይወት ትኖራላችሁ። ጅማት አደርግባችሁ ስጋ አለብሳችኋለሁ፣ በቆዳ እሸፍናችኋለሁ። በውስጣችሁ እስትንፋስ አገባባችኋለሁ። በሕይወት ትኖራላችሁ። እኔም እግዚአብሔር እንደሆነ ታውቃላችሁ። ቀስ ብላችሁ ሃሌሉያ በሉ። አይ ቀስ ብላችሁ ሃሌሉያ በሉ። አሜን ነው። አሜን ነው። There is something today. Something. There is something. There is something. አናቱ ነው በርግጄ ነው ማለት ዛሬ እንደው እዚህ አካባቢ ያለው ጅኒ እኛን አጠነከረ ከፋተ ስጣት ስፈጣው ስመታ ተገበገለ ተርበል ሄይ እግራችን በሙሉ አሁን እንደ አለት ወተት ከመጋጥ አጥንት ወደ መጋጥ ዞርበል። ዛሬ እንደዚህ አይነት ኃያላኖች በእግዚአብሔር እሳት ይነካሉ። የሚያለቅሱ አላልኩም። ለዳቦ ለሆነ ነገር የሚያለቅሱ ሳይሆን የሆነ ነገር ሲገጥማችሁ በናዝሬቱ በኢየሱስ መንገድ ልቀቅ የሚለው ሶስት ሰው ነው ይነሳል። ጨብጦ ትነሳለህ በለው። አንተው ራስህ ነው በለው። ከሌላ ስፍራ እንዳትጠብቅ በለው። ከማርስ ምናምን ከጁፒተር ከሆነ ዓለም ላይ አይደል ራስህ ነው በለው። ራስህ በእግዚአብሔር መንፈስ ትነካለህ በለው። እንደ ሌላ ሰው ትሆና አንተው ራስህ በለው። ለኢትዮጵያ ምድር በለው። ለአፍሪካ፣ ለአውሮፓ፣ ለኤሽያ፣ ለአሜሪካ ትነሳለህ። ዝናልና ጨብጦ ደግሞ አንተ ኃያል ነው ሰው ኃያል ሰው ጽኑ ሰው ነው በለው። አንተ ሰው ስም አይበለው። ዛሬ ምሽት በአንተ ላይ በለው እተነብያለሁ። በአንቺ ላይ ትንቢት እናገራለሁ በለው። ያንተ ነገር በለው ዛሬ ምሽት እንደገና ይቆማል። እንደገና በእግር ይቆማል። እንደገና መነሳት ይጀምራል። እንደገና ይንቀሳቀሳል። እንደገና ይራመዳል። እንደገና ይሄዳል። እንደገና ጮና ያድናል። ድገመው። አለቃውን መታው ዛሬ ነኝ። አለቃውን መትቼዋለሁ። ጨለማ ገፍፌዋለሁ። አሁን ሰማያቶች ሲከፈቱ እያየው ነው። ከባባድ መላእክቶች መጡ፣ ገቡ ጉባኤ ገቡ። አሁን ፊዚክ እያደረገው ነው። የማልብ ነው የተከፈተው እያሉ ነው መላእክቶቹ። ፖስታ ለማደል ጥሪ ለማቅረብ በረከት ለማደል ማነው የማልብ ነው የተከፈተው? ማነው ልቡ ነው የተከፈተው? አያያያያያያ በኢየሱስም ተቀበል በላው ውሰዳ ድጋ ኃያላኖቹ ዛሬ ምሽት ይቀባሉ። ለጠላት እጅ የማይሰጡ ይቀባሉ። ታናናሾች ይነሳሉ። አባቶች እናቶች ይቀባሉ። ኃያላኖችን
ትወጣለህ። በክዳን ነው የተነሳ ነው። ምድረ በዳ አያስቀረንም። ወጀቦ አይበላንም። አውሎ ነፋስ አያስቀረንም። የሰው ንግግር አያስቀረንም። በላችን ላይ እሳት አለ። ጳውሎስም እሳቱን አፍግቶና አራገፈና ጉዞ ቀጠለ ነው ብለው ዛሬ ትቀጥላላችሁ። በአንተ ላይ የተሰለፈ ሰልፍ አያስቀርም። በአንተ ላይ የተሰበሰበ ስብሰባ ተበታ። ምን ያለው መሰላችሁ? ምንም መንገድ ሳይኖር በአየር ላይ የሚሮጥ ትውልድ እያየሁ ነው። ዝም ብሎ የሚሮጥ ከስበቱ በላይ ሆኖ የሚሮጥ ከበሽታ በላይ የሚሮጥ ከድግምቱ በላይ የሚሮጥ ከሟርቱ በላይ የሚሄድ ተደገመብኝ ተሟረተብኝ ሳይል የራስ ጉዳይ ብሎ ንቆ የሚሄድ ኢየሱስን ይዞ የሚሄድ ወንጌል ተሸክሞ የሚሄድ እስከ ጫፍ ከዳር እስከ ዳር ወጫው ይጀምራል። The power of Holy Ghost. አሁን ወደቀ ጀምራል። ክብር ለማ ውርደት በረከት ለማ ዘንዶን እቆራርጣለሁ። እላችሁ ስትወለዱ ከእናታችሁ ማፀን ጀምራችሁ በእናንተ ላይ የተነገረ የሟርትን ንግርት በጠቅላላ ዛሬ ሰብስቤ ደፋው። የራራለ ሰው አለ እንዲህ ነው ብለኝ ወይ አበልም ነው ሻካው ይቀመጥልን። ተስማምቷል አልተስማማም? እጅን ብድግ አድርግ ብራዘር። ዛሬ ከእናታችሁ ማፀን ጀምሮ እስከ ዛሬ ድረስ በእናንተ ላይ የተነገረ ንግርት፣ ክፉ ንግርት በሚያምን በማያምን ከዘመኔ ላይ በእግዚአብሔር መንፈስ ሆነ ፈለሽ ኮፍ በል። ኢየሱስ ጎይታ አጨብጭብ። ክብር ለማ ውርደት እሱ እርግማን የተባለ በሙሉዎቹን ሰው ንግግር እደፋዋለሁ። ብዙ አመተኛ አየሁ ጋር ተሱራ በየቤቱ ካንተ ጋር ይውላል ምናምን ከዛ ያማል ገብቶ ንግርት ምናምን ገለበጡ። ዛሬ የእነሱ ንግግር ማንተ ላይ ይሰራል። እነሱ እዚህ እያሉ አልፈህ ትሄዳለህ። እኔ ከፍቻለሁ አለ። አሁን 3 በር ከፍቻለሁ። አንተ ሞገስህ ራሱ ያስፈራል። እዚህ ቤት ታውቃለህ፣ ቅባት ያለው እዚህ ቤት ታውቃለህ፣ ታምናለህ። በቃ እንዲህ ነው። አሜን። አሁን አንተ ላይ ተነብያለሁ። ይሄን የደረቀ ነገር በፊት የነበረ አሁን የሌለ በመዋጥ በድግምት ሄዶ ያንተን ፎቶ ሄዶ እዛ ሄዶ ያንተን ነገር ቁልቁል እንዴት ያደረገ አሁን ተመታ። አናቱን ሰበርኩ። አሜን። ከዚህ ሰዓትና ደቂቃ ጀምሮ ያንተ ነገር እንደ ቀድሞ ሳይሆን በእጥፍ 3 እጥፍ 1 2 3 ኢሳ ላይ የሚሰራ የሕያው የሆነ የእግዚአብሔር ቃል ነው። ጨብጦና የጠላት ንግግር ባንተ ላይ አይሰራም በለው። ዛሬ የሶስት ሰው የአዋጅ ሲገለበጥ እያየሁ ነው። አዋጅ በአዋጅ አትሞችም። ሲሩም ከፍ አድርጊ። በሕይወት ትኖራለሽ። አትሞችም። በሕይወት ትኖራለሽ። የእግዚአብሔር ማዳን ታያለሽ። አይንሽን ጨፍኝ። እሳት በላ ፓክሬባ ሀዳሳ ፓክሌባ ምን አየሁ? ጥቁር የሆነ አሞራ በዙሪያ ላይ ሲዞር አየሁ። በመንፈሴ ሲዞር አየሁ።
አንድ እጅ ሰይፍ የያዘ ከሰማይ እየበረረ መጣና ይሄንን አሞራ ለሁለት ክንፉ ስመታየ እግዚአብሔር የሞትን አዋጅ ገልብጬዋለሁ አለ። ተገለበጠ ተገለበጠ ተገለበጠ። እሳት እድሜ ቀጥያለሁ አለ ጌታ። አትሞችም፣ በሕይወት ትኖራለሽ። እሳት እሳት አጨብጭቡ አጨብጭባ አሜን በሉ ዘልና ናኢማ ዌልካም በሏት አንድ ጊዜ። እሺ ጌታ ምን አደረገልሽ? ጌታ እኔ ትናንትና ነው መጣው። ትናንትና እስኪ የነበራችሁ ትናንትና ለእሷ ተሰለኝ የነበራችሁ ትናንት የስ ነበር ካረን አጨብጭቡ አንድ ጊዜ። እሺ እና ትናንትና መጥቼ ከዚህ ወደ ቤት ስመለስ ስልክ ተደውሎልኝ እና ከክፍለ ሀገር የት ሀገር ነው? በጊ የሚባል ሀገር አለ። እሺ የምን አይነት ስልክ ነው? ወንድሜ ነው ደወለልኝ። ምን አለሽ? እና ደውሎልኝ እናቴ በጣም እንደታመመች ነገረኝ። እሺ እና በቃ ሪቨር ተስፎላት ለማየት ደግሞ መንገድ ዝግ ነው አላት። እሺ እና ሲሉኝ እኔ አልቅሼ ምን ሲል በቃ ወደ አንተ ደውሉልኝ እስከዛ ጸሎት አድርግልኝ ሲል እኔ ጋር ተደወለ። ማታ አንቺ ልጅ ደወልሽው? አዎ። እሺ ከዛ ተደወለልኝ። ዛሬ ጠዋት ስደውልላት ትንሽ ይሻለኛል አለች። እሺ እሰይ ጨረሽ? አሁንም ወደ 12 ሰዓት ላይ ስደውልላት ከትላንት ዛሬ ይሻለኛል አለች። እሺ እኔ እዚህ እንደመጣ አልነገርኳትም። እሺ እና በቃ እኔ ደግሞ በጣም ደስ ብሎኛል። ሁላችሁም ጸሎት እንድታደርጉልኝ ለእናቴ። እሺ ጨምሬ እናገራለሁ። ጨምሬ ሳይሆን ያለው ነገር ብሪፍ ላይ ሞትና በሕይወት መካከል ምናምን ሲባል ዘንዶ ነው በኢየሱስ ስም ተወቅቷል። በቃ ሰላም ነው ነገ ምናምን አልኳት። ዘንዶ አየሁ። ዘንዶ እባብ። ልክ እሷ እዚህ ስትመጣ ከዚህ ስትወጣ ነው የተደወለላት። ከዚህ ስትወጣ ኢየሱስ ጌታ ነው። አሜን በሉ አንዴ። ኧረ አሜን ነው። ከዛ በኋላ ሰላም ነው በቃ ነገ ትመሰክራለሽ አልኳት። አሁን ተሽሏታል። እሷ አሁን ስለፈራች ነው፣ አዲስ ስለሆነች ነው፣ ስለፈራች ነው። አሁን ነፃ ናት። ከዚህ ሰዓትና ደቂቃ ጀምሮ የሞት መንፈስ ከላዩ ላይ ተመቷል። አመስግኑ። መጣ ነበረች እቺ ልጅ በጣም ታማ ነው ስትመጣ ማለት ነው። ህመሙ ምንድን ነው? ህመሙ ማለት እዚህ ውስጥም ካለ ማንም ሳይገጽ በኢየሱስ ተቃጠል ብያለሁ። ለጠበል ነው የመጣችው። ለጠበል ምናምን ብላ ነው የመጣችው። እዚህ ነው የመጣችው። እዛ ቤት ክርስቲያን መጣ ነበረች እና ለጠበል ጸበል ነው። ከዛ በኋላ እኔ ከቸርች ወጣሁ። እቺ ልጅ አገኘሁትና ስራ ካለሽ ምናምን ብላ ጠየቀችኝ። ኦኬ ስጠይቅ እንዲሁ አልነበረችም። በጣም ውስጧ ተጎድቷል ማለት ነው። ከዛ ስሚ ያልኩት ስራም ይገኛል። ዛሬ ደግሞ ከኔ ጋር ይሄን ቸርች ግቢና እግዚአብሔር ጥሩ ነገር ያደርግሻል። ከዛ በኋላ ቅድም ወደዚህ እንደመጣች እሷ ወደ ጌታ እመለሳለሁ ብላ እጅ ሰጣች ማለት ነው። ከዛ አጋንንትም ጮህ ነበረ። ወደዛ እነሱ አስገቡና ጸለዩ። መግቢያም የላትም ምንም የላትም ነበረ። ከዛ እነሱ ከጸለዩ በኋላ ያ መንፈሱ ተወጋ። ቤት ደግሞ ስራ ሰጣሻለሁ ብዬ ነበረ እና ፈልጌ ምናምን ዋስ ምናምን አሉ። ከዛ እዚህ ጋር ተቀምጭና እኔ ቤደርሼ እስቲ የሆነ ነገር ከሆነ ምን አይወስድሻል አሉ። ከዛ ከኔ ጋር የሆነ ሰው ነበረ ግቢ ውስጥ። እኔ ባለ ትዳር ነኝ። ቤቷ አልተመቸችም እና ጠየቅኳት። እኛ ጋር ትረፍና በቃ እሷ እግዚአብሔር ወደ ጌታ መታለችና እግዚአብሔር ቦታ ካተረፈች በኋላ እሷ ስራ ምንም ችግር የላትም እኛ ጋር ትረፍ ብሎ ወደ እኔ መጣና ልጅቷን ይዘህ ሄደ ከኔ ጋር ልጁ ማለት ነው። ምንም ልብስ ምንም ባሉ ነገር የለም። አንድ ልብስ ነው የለበሰው። ልጁም ገዛ። በቃ ባላሰበው መንገድ እግዚአብሔር የሷ ነገር ጎበኛት። ጎበኛት። አሁን ነፃ የሚጨንቃት ነገር ሁሉ የለም። ሰላም ነው። ደስ ብሎሻል? ደስ ብሎሻል? ኢየሱስን ትወጪዋለሽ። ሃሌሉያ። አጀብ ነው። ጌታ ምን አደረገ? ፈጣን እሺ ጌታ ስምህ ከየት ነው? እሺ ጌታ ምን አደረገ? ትላንት እዚህ ጠዋት ፕሮግራም ላይ ነበርኩ። ቅዳሜ ጠዋት። እሺ ለምስክርነት ወጥቼ እዚህ ጋር ቁስል ነበር። ከዛ ከመሰከርኩ በኋላ የምን ነው ምናምን ቤት አይተ ነበር። ከዛም ዘይት ምን አደረገ? አሁን ይቀልጣል ብለህ ከዛ እስከ ሰዓት ቀልጣው ቀልጧል። እንኳን ጌታ ረከሰ። ጨረስክ? እንኳን እሺ እንኳን በሰላም መጣሽ። ጌታ ምን አደረገሽ? ልትመሰክሪ ነው? እሺ መስክሪ።
ሁለት ምስክርነት እሺ አንደኛው አንድ ልጅ ዘመድ ታሞ ይሰማል አልቅሼ ተናግሬ ሰጂድ ዘይት አብያቸው ብሎኝ በለኝ ወስጄ አባባቱ እሺ አሜሪካን አልችልም ብሎ አኬት መልሶ አምጥቷቸው እሺ አሁን ትንሽ ደህና ናቸው ከእግራቸው ትንሽ ቀንሷል ምግብ ትንሽ መቅመስ ጀምረዋል አሜን አጨብጭቡ ጌታ ለማመስገን ከአገር ሁሉ ከሰባቱ አጉራቶች ወደ አሜሪካ ነው የሚላከው ወደ አሜሪካ ሆስፒታል አሁን እኮ አሜሪካ ስላልቻለች በቃ ይዛችሁ ሄዱ ወደ ኢትዮጵያ ተብሎ ለምን በቃ ኦሬዲ ለመሞት ከዚህ የተጸለየበት ለመሞት 15 ቀን ቀርቶታል ተብሎ የሷ ዘመን ነው ዘይት ወስዳ ነበር የተጸለየለት ይሄን ዘይት ሄዳ ቀባችሁ አሁን ምግብ መብላት ጀምሯል ተሽሎታል በጭብጨባ በረታ ለኢየሱስ አሜሪካ ያልቻለው ጥቁር አንበሳ ያልቻለው የይሁዳ አንበሳ ሄደ ሃሌሉያ በላንዴ ድገመው ጨምር እሺ ሁለተኛ ሳምንት የመጣው ነብይ በርሽን ትፈቺ ጸጉርሽን ተሰሪ ልብስ ቆንጆ ልበሺ እናት ነች ባባይ አዎ አለኝ እሱ እንዳለኝ እኔ ፏብ የበሬን ከፈትኩኝ እሺ ገባ ተዘግቶብኝ ነበረ እዚህ ታች ካፍቴሪያ ነበረ አሁን እግዚአብሔር ይመስገን ደህና ነኝ ፋሱ ከኢየሩሳሌም ነው የመጣ ብዬ በውሃ ላይ ጨምሬ ወስጄ እንዲጠጡና ሰውነታቸው እንዲቀቡ አደረግኩኝ። ይሄ ቅባ ቅዱስ ነው ብዬ ዘይት ጨምሬ ሰላም ሆነ። ትንሽ ደህና ናቸው፣ እግዚአብሔር ይመስገን ደህና ናቸው። አሁንም ጸሎት አድርጉልኝ። እጃችሁ ብድግ ወደ ሰማይ። የት አካባቢ ነው? ወደዚህ ነው ያለው ሰውየው? ሰሜን ክሊኒክ ምንድን ነው? ሆቴል አካባቢ ከፍ አድርጎ ወደ ሰሜን ወደዚህ ነው። ብቻ ሰሙ በጌታ በኢየሱስ በሉ። ከዚህ ሰዓት ጀምሮ የበሽታ ምንጭ በሉ ደረቀ በሉ አለ። ድገመው ደረቀ ጨምር ፍሪ ነፃ ነው።